በኢኮሜርስ ዙሪያ ምርጥ የስልጠና ዕድል መምጣቱን ያገኘነው መረጃ ያሳያል። በዚህም መሰረት በዓለም አቀፍ ደረጃ ስመገናና የሆነ የኢኮሜርስ ተቋም አካዳሚውን በኢትዮጵያ ሊከፍት መሆኑ ታውቋል። በሌላ መረጃ ደግሞ አሮጌ መኪና ያላቸው ጥንቃቄ እንድታደርጉ ተጠይቋል። ከሰሞኑ እየተወሰደ ባለ እርምጃ በርካታ መኪናዎች ላይ እስከ እስር የሚደርስ እርምጃ መወሰዱን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢኮሜርስ ዙሪያ ምርጥ የስልጠና ዕድል መምጣቱን ያገኘነው መረጃ ያሳያል። በዚህም መሰረት በዓለም አቀፍ ደረጃ ስመገናና የሆነ የኢኮሜርስ ተቋም አካዳሚውን በኢትዮጵያ ሊከፍት መሆኑ ታውቋል። አሊባባ ግሎባል ኢኒሼቲቭ በኤሌክትሮኒክ ንግድ ወይም ደግሞ በኢኮሜርስ ስልጠና መስጠት የሚያስችለውን ግሎባል አካዳሚ በኢትዮጵያ ሊከፍት ማቀዱን አስታውቀዋል። ኢኒሼቲቭ ከዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ጋር በመተባበር በኤሌክትሮኒክ ንግድ ዘርፍ ከተሰማሩ ኢትዮጵያ ወጣቶች ጋር በአዲስ አበባ ውይይት አካሂደዋል። የአሊባባ ግሎባል ኢኒሼቲቭ ከፍተኛ አማካሪ ዳን ሊዩ በዚሁ ጊዜ እንደተናገሩት ኢኒሼቲቭ ስራ ፈጣሪዎችን ለማበረታታት ሙያዊ ስልጠናን የሚሰጥ ነው። አሊባባ ግሎባል ኢኒሼቲቭ በዓለም ላይ አካታች የንግድ ስርዓትን ለመፍጠር በተለያዩ ሀገራት በትብብር እየሰራ የሚገኝ ሲሆን በአፍሪካም ሙያዊ ስልጠናዎችን በመስጠት ላይ ነው ብለዋል። ይህንን ሚናውን ለማጠናከርም በኢትዮጵያ አካዳሚውን በመክፈት በአፍሪካ በርካታ ስራ ፈጣሪዎችን ለማፍራት ማቀዱን ጠቁመዋል። በኢትዮጵያ ከሀገሪቱ ነባራዊ ሁኔታ ጋር የሚጣጣሙ መርሃ ግብሮች ላይ ትኩረት በማድረግም በኤሌክትሮኒክ ግብይት ክህሎትን ለማዳበር እንደሚሰራ ጨምረው ተናግረዋል። የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዝዳንት ባህሩ ዘይኑ በበኩላቸው አሊባባ ቀደም ሲል ለማህበሩ አባላት በቻይና እንዲሁም ደግሞ በኦንላይን ስልጠና መስጠቱን አስታውሰዋል። በቀጣይ እንግልትን በመቀነስ ለኢትዮጵያውያን እንዲሁም ደግሞ ለአፍሪካውያን ስልጠና ለመስጠት በኢትዮጵያ አካዳሚውን ለመክፈት ከስምምነት መደረሱን ተናግረዋል። በኢትዮጵያ የቻይና ኤምባሲ የምጣኔ ሀብትና የንግድ ጉዳይ ሚኒስትር ካውንስለር ያንግ ሃንግ በበኩላቸው ኢትዮጵያ የዲጂታል ኢኮኖሚውን እውን ለማድረግ እያከናወነችው ላለው ተግባር ቻይና ድጋፏን አጠናክራ እንደምትቀጥል አረጋግጠዋል። መንግስት ዲጂታል ምጣኔ ሀብትን እውን ለማድረግ በፖሊሲ፣ በዲጂታል ክህሎት፣ በመሰረተ ልማት ዘርፍ ብዙ ተግባራትን ማከናወኑን የገለጹት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ናቸው። በዲጂታል ምጣኔ ሀብት ሽግግር ወጣቱን የስራ ዕድል ተጠቃሚ ለማድረግ አሊባባን ጨምሮ ከዓለም አቀፍ ድርጅቶች ጋር የሚደረግ ትብብር ትልቅ ፋይዳ እንዳለውም አንስተዋል። መንግስት ዲጂታል ክህሎትን በማስፋፋት ስራ ፈጣሪነትን ለማበረታታት ተግባራዊ የተደረገው ኢትዮ ኮደርስ ኢኒሼቲቭ ለዚህ አጋዥ መሆኑን ጠቁመዋል። ኢትዮጵያውያን ወጣቶችን ከአሊባባና ሌሎች ዓለም አቀፍ ተቋማት የሚወስዷቸውን ልምዶች ወደ ተግባር በመቀየር ዲጂታል ኢኮኖሚውን እውን ለማድረግ የበኩላቸውን እንዲወጡ አስገንዝበዋል። ኢኒሼቲቭ በቻይናው አሊባባ ዓለም አቀፍ የዲጂታል ንግድ ቡድን የዓለም ኤሌክትሮኒክ ንግድ አካል ሲሆን ሙያዊ ስልጠና በመስጠት ላይ ትኩረቱን ያደረገ ኢኒሼቲቭ መሆኑ ተገልጿል። በሌላ መረጃ ደግሞ አሮጌ መኪናዎች ያላችሁ ጥንቃቄ እንድታደርጉ ተጠይቋል። ከሰሞኑ እየተወሰደ ባለ እርምጃ በርካታ መኪናዎች ላይ እስከ እስር የሚደርስ እርምጃ መወሰዱን ሰምተናል። ለ2 ሳምንታት ያክል በተለያዩ የአዲስ አበባና የሸገር ከተማ መንገዶች ላይ በተደረገ የክትትልና ድጋፍ ስራ በተሽከርካሪዎች ላይ በርካታ ጉድለቶች መገኘታቸውን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በተለይም ዓመታዊ የቴክኒክ ምርመራ የሚደረግላቸው ብቃቱን ሳያረጋግጡ ቦሎ የያዙ ተሽከርካሪዎች በርካቶች መሆናቸውን በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ ሀዲስ ገልጸዋል። እንዲሁም የተሽከርካሪ ፍሬን የወለቀባቸው፣ ሰነድ ሳይኖራቸው ቦሎ እንዲይዙ የተደረጉ፣ መብራታቸው የማይሰራ፣ መስታወታቸው የተሰባበረና ሌሎችም ክፍተቶች በክትትሉ ወቅት መገኘታቸውን ተናግረዋል። አስፈላጊውን እድሳት ሳያደርጉ ጊዜያቸው ያለፈባቸው ተሽከርካሪዎች ስለመኖራቸው አስረድተዋል። ከዚህም ባሻገር መንጃ ፈቃድ ሳይዙ የሚያሽከረክሩ በተለይም ቅጣት ላይ ያሉ ተገቢውን የቅጣት ክፍያ በመፈጸም መንጃ ፈቃዳቸውን ሳይወስዱ የሚያሽከረክሩ በተለይም የታክሲ አሽከርካሪዎች በብዛት መኖራቸው በክትትሉ መታወቁን ተናግረዋል። የዚህ ክትትል ዋና ዓላማ አጠቃላይ ያለውን ሁኔታ ተገንዝቦ
ለማስተማርና ድጋፍ ለማድረግ መሆኑን የገለጹት አማካሪው በክትትሉ በርካታ ችግሮች በታየባቸው አሽከርካሪዎች መስመር ላይ ካሉ አካላት ጋር በጋራ በመተባበር እንደየጥፋታቸው መጠንና አይነት አስተማሪ እርምጃ እንዲወሰድባቸው መደረጉን ገልጸዋል። በተጨማሪም አስከፊ የሆነና በዜጎች ላይ አደጋ ሊያደርስ በሚችል መልኩ የነበሩ ተሽከርካሪዎች ላይ እስከ መታሰር የደረሰ እርምጃ ተወስዷል ብለዋል። ሚኒስቴር መስሪያ ቤቱን ጨምሮ የትራንስፖርት ቢሮ፣ የኢትዮጵያ ፖሊስና ሌሎች የሚመለከታቸው አካላት ጋር በመሆን ክትትሉ ስለመደረጉም አስረድተዋል። በአጠቃላይ የተደረገው የመንገድ ላይ ክትትል ውጤታማ እንደነበር የገለጹት አማካሪው መስተካከል ያለባቸው ነገሮች እንዳሉ የሚያሳይና የክትትልና ቁጥጥር እንዲሁም ደግሞ የድጋፍ ስርዓቱን በሚገባ ማጤንና በተጠናከረ መንገድ ማስኬድ እንደሚገባ ያሳየ መሆኑን ተናግረዋል። በተጨማሪም ክትትሉ ውሳኔ የሚያስፈልጋቸው ጉዳዮች እልባት እንዲያገኙ ለማስቻል አቅጣጫ ያስቀመጠም እንደነበር ተናግረዋል። በሌላ በኩል ደግሞ የዓለም ንግድ ድርጅት አባል ሀገራት በኢትዮጵያ የአባልነት ጥያቄ ዙሪያ አስተያየታቸውን እስከ ሚያዝያ 8 እንዲያቀርቡ ተጠይቀዋል። ድርጅቱ ኢትዮጵያና አባል ሀገራት በገበያ ተደራሽነት ዙሪያ የሚያደርጓቸውን የሁለትዮሽ ድርድሮች በቶሎ እንዲያጠናቅቁና ይህንን ድርድር ማድረግ የሚፈልጉ አባል ሀገራት እስከ ሚያዝያ 3ኛ ሳምንት ፍላጎታቸውን በጽሑፍ እንዲያሳውቁ አሳስበዋል። ድርጅቱ ሰሞኑን ባካሄደው ስብሰባ ላይ በርካታ ሀገራት ኢትዮጵያ የድርጅቱ አባል ለመሆን የወሰደቻቸውን እርምጃዎች ቢያደንቁም አንዳንድ አባል ሀገራት ግን የኢትዮጵያ የአባልነት ጥያቄ በተጨባጭ ውጤት እየተለካ መታየት አለበት እንጂ በጊዜ ገደብ መታሰር የለበትም የሚል አቋም ማንጸባረቃቸውን ድርጅቱ ጠቅሷል። ኢትዮጵያ በቀጣዩ የአውሮፓውያን ዓመት ድርጅቱ ካሜሮን ላይ በሚያደርገው ጉባኤ የድርጅቱ ሙሉ አባል ለመሆን ጥረት በማድረግ ላይ ትገኛለች። በሌላ በኩል ደግሞ ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ149 ሚሊዮን ብር በላይ ያልተከፈለ የግብር ዕዳ ያለባቸው 8 ግብር ከፋዮች ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን አስታውቀዋል። ቢሮ ከ3.2 ቢሊዮን ብር በላይ ያልከፈሉት የግብር ዕዳ ያለባቸው 62 ግብር ከፋዮች በተመሳሳይ ከሀገር እንዳይወጡ ባለፈው ወር ለኢሚግሬሽን ስማቸውን ማስተላለፉ አይዘነጋም። ሆኖም ባለፈው ወር የጉዞ እገዳ ከተላለፈባቸው ግብር ከፋዮች መካከል 3ቱ ዕዳቸውን መክፈል በመጀመራቸው የጉዞ እገዳው እንዲነሳላቸው ተደርጓል ተብሏል። ከዚሁ ጋር በተያያዘ በርካታ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አለማግኘቱን ሰምተናል። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቀዋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያህሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጠዋል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር በፍጹም የማይጣጣም ነው። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑም ተገልጿል። በሌላ መረጃ ደግሞ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስ እና የብድር አገልግሎት ይፋ ተደርጓል። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስ እና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስ እና ብድር አገልግሎት መተግበሪያ በይፋ አገልግሎት ላይ ውሏል። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበር እና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘውን የዲጂታል ኢንሹራንስ ብድር አገልግሎት መተግበሪያን ይፋ አድርገዋል። ለኢንሹራንስ ተጠቃሚዎች፣ ለሜትር ታክሲ አሽከርካሪዎች እና ለደሞዝተኞች የሚሆን የዲጂታል ብድርና ቁጠባ አገልግሎት እንደሚሰጥም ተገልጿል። አጋር ግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ አገልግሎት የደንበኞቹን ተለዋዋጭ ፍላጎት የሚያሟሉ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነ ተነግረዋል። እንዲሁም ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ ነው ተብሏል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ
እንድትሆኑን በትህትና እንጠይቃለን።